በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር አምላከ አማልክት ዘሃሎ ወይህሉ ወትረ በሰማይ ወበምድር ለከ ይደሉ እግዚኦ አምላክነ ስብሐት ወክብር ወኃይል እስመ አንተ ፈጠርከ ኩሎ ወበፈቃደ ዚአከ ኩሉ ዘተፈጥረ። ቅዱስ 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 ናተባልካ በአፈ መላእክት በልሳነ መላእክት በዘየቋርጽ ምስጋና በፍጥረት ሁሉ ትምስገን። ኣብ ሰማይን ምድርን መልእኻ ትነብር ኣምላኽና እግዚአብሔር ኩሉ ብፈቃድካ ዝፈጠርካ ኩሉ ውነይ ከም ፈቃድካ ተነብር ኩሉ ውነይ ብፈቃድካ ዝነብር ኣምላኽና እግዚአብሔር ኣብ ወልድ መንፈስ ቅዱስ ክብሪ ምስጋና ይብፅሕካ እሞ ኣምላኽና እግዚአብሔር ናብዛ ሰዓት እዚኣ ናብዛ ግዜ እዚኣ ናብዛ መዓልቲ እዚኣ ዘብፅሐና ዘብፅሐኩም ኩልኩም ኣብ ርሑቕን ኣብ ቀረባን ዘለኹም ብክርስቶስ ክርስቲያን ብወዲ እግዚአብሔር ደቂ እግዚአብሔር እናተባሃልኩም ትፅውዑ እግዚአብሔር አቦና መንግስተ ሰማያት ርስትና እናበልኩም ብተስፋ ትመላለሱ ትምስክሩ ናይ ቅድስት ድንግል ማርያም ናይ ቃል ኪዳን ውሉድ ከምኡ'ውነይ ናይ ቅዱስ ሚካኤል ፈተውቲን ኩልኩም በብዘለኽዎ ናይ እግዚአብሔር ሰላም ናይ እግዚአብሔር ፀጋ ናይ እግዚአብሔር በረከት ናይ እግዚአብሔር ሰላም ምስ ኩልኩም ይኹን። ከምኡ'ውነይ ናይ ቅድስት ድንግል ማርያም በረከትን ናይ ቅዱስ ሚካኤል ረድኤትን ናይ ቅዱሳን ኣበው ጸሎት ምስ ኩልና ይኹን አሜን። ኩሞ ከዓመይ ኣብ ሰዓት እዚ ኣብዚ ግዜ እዚ ኣብዚ መዓልቲ እዚ ኣብ ዝተፈላለየ ዓለም ኮይኖም ኣብ ዝተፈላለየ ፀገም ኣብ ዝተፈላለየ መከራ ኣብ ዝተፈላለየ ፈተና ዘለው ደቂ እግዚአብሔር ህዝቢ እግዚአብሔር ናይ እግዚአብሔር ወገን ዝኾኑ ኩሎም በብዘለዎ እግዚአብሔር ብምህረት ዓይኑ ይምልከቶም። ኣብ ሓዘን ዘለው ኣብ ጭንቀት ዘለው ኣብ መከራን ዘለው ረዳኤ ምንድባን ነዛዚ ህዝብናን ኣምላከ ነዳያን እግዚአብሔር መልአኹ ልኢኹ ካብ ሓዘኖም ካብ ጭንቀቶም የረጋግዕ እዮም። ኣብ ዝተፈላለየ ፈተና ዘለኹም እግዚአብሔር መልአኹ ይልኣኸልኩም። እግዚአብሔር ዝፀናንዕ መልአኽ ዘረጋግዕ መንፈስን መልአኽን እግዚአብሔር ይልኣኸልኩም። እንኳን ናብዚ ዕለት እዚ ናብዚ መዓልቲ እዚ ብሰላም ጥዕና ኣብዝሐና ኣብዝሐኩም ኣምላኽና እግዚአብሔር ምስ ኩልና ይኹን አሜን። ሰነ 12 ብቤተ ክርስቲያንና ስርዓት ኣምልኮ ቅዱስ ሚካኤል ዝዝከረሉ ዝኽበረሉ ዕለት እዩ። ናይዚ በዓል እዚ ናይ ባዕሉ መፅሓፍ ቅዱሳዊን ናይ ቤተክርስቲያን ታሪክን ትውፊታዊ ዝኾነ ስርዓትን ታሪክን ኣለዎ። እዚ ዝምልከት ኣብ ቤተክርስቲያንና ኣብ ስንክሳር ኣብ ድርሳናት ኣብ ናይ ቤተክርስቲያን ታሪክ ተቐሚጡ ንረኽቦ ኢና። ሰነ 12 ዝኽበረሉ ዕለት በዓል ምክንያት ተወሰኑ ነጥብታት ኣለዉ። እቲ ሓደ ኣብ እስክንድርያ ኣብ ውሽጢ ግብፂ እስክንድርያ ኣብ ዝበሃል ናይ እስክንድር ናይ ግብፂ ቤተክርስቲያን ኣብ እስክንድርያ ውሽጢ ብቅዱስ ሚካኤል ስም ዝተሃነፀ ቤተክርስቲያን ዝተቀደሰሉ ወይ ደግሞ ዝኸበረሉ በዓለ ቅዳሴ ቤቱ እዩ ማለት እዩ። እቲ ሓደ እዚ ኣብ ቤተክርስቲያን ታሪክ እዩ። ብቅዱስ ሚካኤል ስም ዝተሃነፀ ቤተክርስቲያን ወይ ደግሞ ኣብቱ 4ይ 5ይ ክፍለ ዘመን ብዝነበሩ ኣቦታት ብቅዱስ ሚካኤል ስም ዝተሃነፀ ቤተክርስቲያን ዝተቀደሰሉ ዕለት እዩ እቲ ሓደ። ቀፂሉ ቅዱስ ሚካኤል ኣብዚ ዕለት እዚ ረዳኤ ምንድባን እናተባሃለ ብፀሎት ዝፅዋዕ ቅዱስ ሚካኤል ናይ እግዚአብሔር ሰባት ንእግዚአብሔር ፀጉዖም ንእግዚአብሔር ተማሕፂኖም እግዚአብሔር ዘይሕፈሮም መልአኹ ልኢኹ ዘድሓነሉ ዕለት እዩ። ስለዚ ቅዱስ ሚካኤል ብእግዚአብሔር ፈቃድ ናብዞም ቅዱሳን ተላኢኹ ተኣምር ዝገበረሉ ዕለት እዩ። ካብቶም ቅዱሳን ብዙሓት ቅዱሳን ኣለዉ። ካብቶም ቅዱሳን ሓንቲ ቅድስቲ ኣፎምያ እያ። ቅድስቲ ኣፎምያ ካብ ሰይጣን ፈተና ካብ ሰይጣን ናይ መከራ ሂወት ናዛ ዝወፀትሉ ብቅዱስ ሚካኤል ስም ተማሕፂና ብቅዱስ ሚካኤል ስእሊ ተማሕፂና ዝደሓነትሉ እግዚአብሔር መልአኹ ልኢኹ ንኣፎምያ ዘድሓነሉ ቅዱስ ሚካኤል ሓይሉን ረድኤቱን ዝገለፀሉ ዕለት እዩ። ኣፎምያ ዝደሓነትሉ እግዚአብሔር ኣብ ብቅዱሳኑ ተገለፀሉ ዕለት እዩ። ስለዚ እቲ ሓደ እግዚአብሔር መልአኹ ልኢኹ ንቅዱስ ሚካኤል ልኢኹ ንኣፎምያ ዘድሓነሉ ወይ ደግሞ ቅዱስ ሚካኤል ካብ እግዚአብሔር ተልኢኹ ንቅድስቲ ኣፎምያ ካብ ሰይጣንን ካብ ተግባሩን ካብ ሰራዊትን ዘድሓነሉ ዕለት እዩ ማለት እዩ። እቲ ካሊእ ንሞት ተፈረደ ብሰባት ተንኮል ብዘየረብሑ ሰባት ተንኮል
ንኽመውት ሞት ተፈሪድዎ ዝነበረ ባህራን ዝበሃል ቅዱስ ሚካኤል እቲ ናይ ሞት መንገዲ ዓፂኡ ናይ ህይወት መንገዲ ዝኸፈተሉ ህይወቱ ክሓፅር ዝተገበረ ህይወቱ ክቅፅል ዝገበረሉ ዕለት እዩ። ናይ ሞት ደብዳቤ ለዊጡ ናብ ህይወት ዝቕየረሉ፣ ናይ ሓዘን ደብዳቤ ለዊጡ ናብ ሓጎስ ናብ ታሕጓስ፣ እቲ ናይ መርገም ደብዳቤ ናብ በረከት፣ እቲ ናይ ሓዘን ደብዳቤ ናብ ሓጎስ ዝለወጠሉ ናይ ተኣምር ዕለት እዩ ማለት እዩ። እዚ ብዝምልከት ታሪኹ ናይ ቤተክርስትያን ታሪክ ኣብቲ ዩቱብ ተለቂቑ ስለ ዘሎ ኣብ ኣቲኹም ክትሰምዑ ትኽእልኹም። እምበር እዚ ካብ በልና ምስ በዓል እዚ ተሒዙ ነገረ መላእክቲ ሓፂር ነገረ መላእክቲ ክልኤና። መልኣክ ሓደ እዩ፣ መላእክት ብዙሓት እዮም። መልኣክ ማለት መልእክተኛ ማለት እዩ። መላእክት ማለት መልእክተኛታት ማለት እዩ። መላእክቲ ስሞም ብዙሕ እዩ፣ ቁፅሪ የብሉን። ግን ተወሰኑ ስሞም ኣብ መፅሓፍ ቅዱስ ተጠቂሱ ኣሎ፣ ኣብ ድርሳናት እውን ተገሊፁ ኣሎ ማለት እዩ። እዚ ተታሒዙ ኣብ መፅሓፍ ቅዱስ ተገለፀ ብዛዕባ ናይ መላእክቲ ነገረ መላእክት፣ ናይ መላእክት ምንነት፣ ናይ መላእክት ተፈጥሮ፣ ናይ መላእክት ክብሪ፣ ናይ መላእክት ምእንታና ዝገብርዎ ጸሎት ዝምልከት ክንርአና። እግዚአብሔር ምስ ኩልና ይኹን። እግዚአብሔር መንፈስ ቅዱስ ይግለጸልና። ካብቶም ኣብ መፅሓፍ ቅዱስ ተቐመጡ እቲ ሓደ ጎይታና ኢየሱስ ክርስቶስ ዘምሃረ እዩ። ኣብ ማቴዎስ ወንጌል ምዕራፍ 18 ማቴዎስ ወንጌል ምዕራፍ 18 ካብ ቁጥሪ 10 ተጀሚሩ ጎይታና ኢየሱስ ክርስቶስ ብዛዕባ መላእክቲ ዝሃቦ መልእክቲ ሓሳብ ትምህርቲ ኣሎ። እውቁ ኢታስተሃቅርቦሙ ለአሃዱ እምእሉ ንኡሳን እለ ይኣምኑ ብየ፣ ካብቶም ብኣይ ዝኣምኑ ካብቶም ንኡሳን ብዕድመ ንኡሳን ዝኾኑ፣ ብመዓርግ ንኡሳን ዝኾኑ፣ ብክብሪ ንኡሳን ዝኾኑ ምእመናን ከይተቃልልዎም ተጠንቀቁ ኢሉ ጎይታና ኢየሱስ ክርስቶስ ብዛዕባ ናይ ምእመናን ክብሪ ንምእመናን ክርስቲያን ክነኣሱ ወይ ደግሞ ሓደ ንሓደ ክንዕቆ ከም ዘይብሉ ኣብ ዘምሃረሉ እብለክሙ ከመ መላእክቲሆሙ በሰማያት ወትረ ይርእዩ ገጾ ለአቡየ ዘበሰማያት። እብለክሙ ኣለኹ ናይዞም ምእመናን መላእክቶም ሓለውቶም ማለት እዩ፣ ሓለውቶም ፈተውቶም ኩሉ ግዜ ናይ ኣቦይ ገጽ ይርእዩ እዮም እሞ መላእክቶም ከይነዕቁኹም፣ ከይቀስፉኹም፣ ከይኸስኹም ምእመናን ኣይትነዓቁ ኢሉ ጎይታና ኢየሱስ ክርስቶስ ኣምሂሩና እዩ። ብዛዕባ መላእክቲ መላእክቲ ኩሉ ግዜ ናይ እግዚኣብሔር ገጽ ከም ዝርእዩ ሓደ ቀፂሉ መላእክቲ ናይ ምእመናን ሓለውቲ ምዃኖም ምስ ምእመናን ሕብረት ከም ዘለዎም ኣምሂሩና ኣሎ ማለት እዩ። ጎይታና ኢየሱስ ክርስቶስ መላእክቲ ኩሉ ግዜ ናይ እግዚኣብሔር ገጽ ከም ዝርእዩ፣ ገጽ እግዚኣብሔር ከም ዝርእዩ፣ ከምኡ እውነይ ናይ ምእመናን ኣሕሉቕ ከም ዝኾኑ ወይ ድማ ምስ መላእክቲ ምስ ምእመናን ሕብረት ከም ዘለዎም ነጊሩና ኣሎ። ስለዚ መላእክቲ እንታይ እዮም? መልእክተኛታት እዮም። ካብ መን ይለኣኹ? ካብ እግዚአብሔር። ናብ መን ይለኣኹ? ናባና። ስሞም መላእክት ማለት መልእክተኛታት ኣገልገልቲ ማለት እዩ። በዚ ዝምልከት እምበር መላእክቲ መዓዝ ተፈጢሮም? መላእክቲ መዓዝ ተፈጢሮም? ናብቱ ነገረ መላእክት ናብ ስነ ፍጥረት ክንከት ከለና ማለት እዩ 22 ስነ ፍጥረታት ኣለዉ። ካብቶም 22 ስነ ፍጥረታት መላእክቲ ሓደ እዮም። መላእክቲ ፍጡራን ምዃኖም ኩሉ ግዜ ክነስተውዕል ኣለና። መላእክቲ ዘይነበሩሉ ግዜ ከም ዝነበረ ምስ እግዚኣብሔር ማዕረ ከም ዘይኮኑ ኣገልገልቲ ከም ዝኾኑ ክነስተውዕል ኣለና። ሓደ ግዜ ብትምህርቲ ጉለት ምክንያት ምእመናን መላእክቲ ከም ዝመለኹ ገይሮም ክሓስቡ ይኽእሉ እዮም። እዚ ናይ ትምህርቲ ጉለት እዩ። ንመላእክቲ ክስገድ ከሎ፣ ንመላእክቲ ክብሪ ክወሃብ ከሎ፣ ንመላእክቲ ምስጋና ክቐርብ ከሎ ናይ ክብሪ እግዚኣብሔር ብዘኽበሮም መጠን እምበር ንእግዚኣብሔር ተኪእና ኣይኮነን እዩ። ቤተ ክርስቲያን ንመላእክቲ ትህቦ ክብሪ
ንቅዱሳን ትህቦ ክብሪ ንቅድስት ድንግል ማርያም ወላዲተ አምላክ ትህቦ ክብሪ እግዚአብሔር ዝሃቦም ክብሪ እምበር እግዚአብሔር ዘይሃቦም ክብሪ ኣይንህቦሙና ማለት እዩ። ስለዚ ቤተ ክርስቲያንና ንመላእክቲ ክብሪ ይኹን ስግደት ይኹን ምስጋና ይኹን ይግብኦም ኢላ ክትእዝዝ ከላ እግዚአብሔር ዝፈቐደሎም እምበር እግዚአብሔር ዘይፈቐደሎም ኣይኮነን። ኩሉ እንታይ ይበሃል? ናይ ፀጋ ይበሃል። ናይ ፀጋ ስግደት ናይ ውህብቶ ማለት እዩ። ናይ ባህሪኦም ኣይኮነን ማለት እዩ። ብባህሪኦም ዝስግደሎም ኣይኮኑን ማለት እዩ። ናይ ባህሪኦም ዘይኮነስ ናይ ፀጋ ናይ ውህብቶ ማለት እዩ። ናይ ፀጋ ማለት ናይ ፀጋ ስግደት፣ ናይ ፀጋ ምስጋና፣ ናይ ፀጋ ክብሪ ይበሃል። እዚ ካብ እግዚአብሔር ዝተውሃቦም እግዚአብሔር ግን ብባህሪኡ ምስጉን ስለዝኾነ ምስጋና ናይ ባህሪ እዩ። ስግደት እውን ናይ ባህሪ እዩ። ናይ ኣምልኾ እውን ናይ ባህሪ እዩ። ስለዚ መላእክቲ መዓዝ ተፈጢሮም? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብቀዳማይ ዕለት ብቱ ቀዳማይ ሰዓት ሰንበት ዕለት ወይ ደግሞ እሁድ ዝበሃል እሁድ ሰንበት ንብሎ ኣብቲ ቀዳማይ ስነ ፍጥረት በመጀመርያ ሰዓት በመጀመርያ ዕለት መላእክቲ ተፈጢሮም። እዚ ናይ ቤተክርስቲያንና ትምህርቲ እዩ። ካብ ምንታይ ተፈጢሮም? ካብዚ ተፈጢሮም ኣይበሃልን። እምሃበ ኣልቦ ነፍስን መላእክትን ከእምንቲ እዮም ተፈጢሮም። ዓለም ሰማይን ምድርን ከእምንቲ ከም ዝፈጠሮ እምሃበ ኣልቦ ካብ ዘየሎ ሰማይን ምድርን ከም ዝፈጠረ መላእክትን ነፍስን እውነይ እምሃበ ኣልቦ እዮም ተፈጢሮም ማለት እዩ። ካብኡ መላእክቲ ንምንታይ ተፈጢሮም? መላእክቲ ንምንታይ ተፈጢሮም? ንምስጋና ተፈጢሮም። መላእክቲ ንምንታይ ተፈጢሮም? ምስጋና ከም ተፈጠሩ መጽሓፍ ቅዱስ ይነግረና። ኣብ ራእየ ዮሃንስ ምዕራፍ 4 ቁፅሪ 8 ጀሚሩ ኣብ መጽሓፈ ሕዝቅኤል ኣብ መጽሓፈ ኢሳይያስ ኣብ መጽሓፈ ሄኖክ እውን ከም ተቐመጠ ወአልቦሙ ዕረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር አምላከ አማልክት ዝሃለው ወይሄሉ። መላእክቲ ቅዱስ 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 እግዚአብሔር አምላከ አማልክት ናይ አማልክቲ አምላኽ ወይ ደግሞ አማልክት መላእክትን ሊቃውንትን ትፈጥር ዝሃሎን ወይሄሉ ዝሃሎ ወይሄሉ ዘሎን ዝነብርን መዓልትን ለይትን ከይዕረፉ ቅዱስ ቅዱስ ናበሉ የመስግኑ ይብለና። ስለዚ መላእክቲ ንምንታይ ተፈጢሮም? ንምስጋና። ቀትርን ለይትን ካልእ ስራሕ የብለውን ማለት እዩ። ቀዳማይ ናይ መላእክቲ ተግባር ንእግዚአብሔር ምስጋና እዩ። ምግቦም እውነይ ንሱ እዩ። መስተኦም እውነይ ንሱ እዩ። ደስታኦም እውን ንሱ እዩ። ዕረፍቶም እውን ንሱ እዩ። ድኻም የብሎምን፣ ኣይደኽሙን፣ ኣይፀምኡን፣ ኣይጠምዩን፣ ኣይሓሙን፣ ኣይሞቱን። ስለዚ ናይ መላእክቲ ንምንታይ ተፈጢሮም? ንምስጋና ተፈጢሮም ማለት እዩ። እዚ እውነይ ኣረጋዊ መንፈሳዊ ወኢይመስሎሙ ለመላእክት ከመ ዘቀደስዎ መጠነ መንፈቀ ለኣሃቲ ሰዓት እንታ ሰዓት ንሓደ ሰዓት 4 ከፊሎም ከመስግን ከለው ዓለም ካብ ዝፍጠር ጀሚሩ ስጋው ሎሚ መላእክቲ ተመስግንዎ ናይ ፍርቂ ሰዓት ርብዒ ዘመስገኑ ኣይመስሎሙን ይብል ኣረጋዊ መንፈሳዊ። ዓለም ካብ ዝፍጠር ጀሚሩ ክንደይ ቁፅሪ የብሉን፣ ዘመናት ቁፅሪ የብሉን። ዝኩሉ ዘመናት ናይ ርብዒ ዘመስገኑ ኣይመስሎሙን ይብለና። ንዚ መረጋገፂ ቅዱስ ያሬድ እውነይ እንታይ ይብል? ፈጠርካሆሙ ለመላእክት ከመ ይትለኣኩከ ንመላእክቲ ከገልግሉኻ ከመስገኑኻ ፈጠርካዮም። ፈጠርካሆሙ ለመላእክት ከመ ይትለኣኩከ ንኸገልግሉኻ ንኸሰግዱልካ ከመስግኑኻ ንመላእክቲ ፈጠርካዮም ይብል። እዚ እውነይ ኣብዚ ናይ ቅዱስ ሚካኤል በዓል ክንዘክር ከለና ይሰግድ በብረኪሁ ለልዑል እስከ ይመጽእ ስርየት ለሃጣን ሚካኤል ንሓጣን ምሕረት ስጋብ ዝወርድ እግዚአብሔር ንሓጣን ምሕረት ስጋብ ዝህቦም ይሰግደል። ንእግዚአብሔር ይሰግድ በብረኪሁ ብብርኩ ይሰግድ መን? ቅዱስ ሚካኤል። ስለዚ ናይ መላእክቲ ኣገልግሎት ስግደት ኣለዎ፣ ምስጋና ኣሎ፣
መዝሙር ኣለዎ ዝማሬ ኣሎ እቲ ቤተ ክርስቲያንና ዝግበር ኩሉ ኣገልግሎት ካብ መላእክቲ ተቐድሐ እዩ ካብ መላእክቲ ዝተወሰደ እዩ ነዚኡ እውነይ ወበእንተዝ ፈጠሮ ለሰብ ከመይ ትለዓኮ ብኣምሳለ መላእክት ኣብ መቃብያን ተባሃለ መጽሓፍ ወበእንተዝ ፈጠሮ ለሰብ ከመይ ትለዓኮ ብኣምሳለ መላእክት ሰብ መላእክት መሲሉ ከም መላእክቲ ከገልግሎ ንሰብ ብመላእክቲ ኣምሳል ፈጢርዎ ይብለና እዚና እውነይ ኣብ ጸሎተ ቅዳሴየ ንሕና እውነይ ከም መላእክቲ ኮይንና ኣብቲ ቅዳሴየ ዲያቆን ኣውስኡ ክብለና ከሎ ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ ቅዱስ 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 እግዚአብሔር ምስጋናኻ ብሰማይን ብምድርን ዝመልአ እዩ ናበልና ነመስግኖ ቅዱስ 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 ሰለስተ ኣካላት ስላሴ ማለት እዩ እግዚአብሔር ናይ ሓድነት ስሙ ቅዱሳት ስብሐቲከ ጌትነቱ መንግስቱ ሓደ ከም ዝኾነ ቅዱሳት ስብሐቲከ ኢልና ብኣካል ሰለስተ ከም ዝኾነ ብባህሪ ብግዝኣት ብፍቃድ ብመለኮትነት ብእግዚአብሔርነት ሓደ ከም ዝኾነ ንምርግጋጽ ቅዱሳት ስብሐቲከ እናበልና ነረጋግጾል ማለት ናይ መላእክቲ ተፈጥሮ ብተፈጥሮኦም ረቀቕቲ እዮም መላእክቲ መንፈሳዊ ኣካል ኣለዎም ብዓይነ ስጋ ዘይርአ ሓያላት ብዙሓቶም ዘይቁፀር ፍልጠቶም ብጣዕሚ ዘይውሰን ገደብ ዘይብሉ ፍልጠት ኣለዎም ገደብ ዘይብሉ ብስነ ፍጥረት ማለት እዩ ነዚ ንምርግጋጽ ኣብ ትንቢተ ዳንኤል ምዕራፍ 7 ቁጥሪ 10 ብዙሓቶም 1000 ግዜ 1000 ይብል 1000 ግዜ 1000 ይብል ብዙሓቶም ኣይቁፀርን መንፈሳዊ ኣካል ኣለዎም መጠኖም ብዓይኒ ሰብ ክምጠነ ይኽእልን እግዚኣብሔር ዝፈልጦም ብዙሓቶም እግዚኣብሔር ይፈልጦ ሓይሎም እግዚኣብሔር ይፈልጦ ናይ ኣካሎም መልክዕ እግዚኣብሔር ዝፈልጦ ብነብሲ ኣካልነት ተዘይኮይኑ ወይ ብራእይ እግዚኣብሔር ተዘይገሊጹልና መላእክቲ ንሪእሉ ዓይኒ ኣይተዋሃበናን እዩ ማለት እዩ ብመንፈሳዊ ህይወት ግን ብነብሲ ዓይኒ ግን ይረኣዩ እዮም ኣብ ማዕረገ ቅዱሳን ወይቶም ኣብቶም 10 ማዕረጋት ዘለዉ ማዕረገ ቅዱሳን ዝበሃሉ ብማዕረግ ኣብቲ ጽማዊ ዝበሃል ማዕረግ ክበፅሕ ተለዉ ቅዱሳን መላእክቲ ይርእዩ እዮም መላእክቲ ክወርዱ ክድይቡ ኣምሳሎም ኣገልግሎቶም ይርእዮም እዚ ከዓመይ ቅዱስ ኢሳይያስ ነቢይ ኢሳይያስ ርእይዎም እዩ ነቢይ ሕዝቅኤል ርእይዎም እዩ ቅዱስ ዮሐንስ ራእይ ቅዱስ ዮሐንስ ወልደ ነጓድ ርእይዎም እዩ ብዙሓን ቅዱሳን ቅዱስ ያዕቆብ ርእይዎም እዩ ስለዚ መላእክቲ ይረኣዩ እዮም ሓይሎም ሓያል እዩ ፍልጠቶም ጥበቦም ረቂቕ እዩ በብግዚኡ እውን ይወስኸሎም እዩ ክብሮም እናተወስኸ እዩ ዝነብር ንእግዚአብሔር ብዘገልገልዎ ቁፅሪ ንእግዚአብሔር ብዘገልገሉ ቁፅሪ እግዚአብሔር ክብሪ እናወስኾም ሓይሊ እናወስኾም እዮም ዝነብሩ ሓይሊ እናወስኹ ክብሪ እናወስኹ እዮም ዝነብሩ ስለዚ ኣብ ትንቢተ ዳንኤል ምዕራፍ 7 ቁፅሪ 10 ኣብ ራእየ ዮሐንስ ምዕራፍ 5 ቁፅሪ 11 ብዛዕባ ብዙሓቶምን ሓይሎምን ተቐሚጡ ኣሎ ከምኡ መላእክቲ ሓደ ንእግዚአብሔር ምግልጋል ኮይኑ ተኻልኣይ ንኣና ምግልጋል እዩ ዝገርም እዩ እግዚአብሔር ብመላእክቲ ክንግልገል ፈቂዱልና ዕድለኛታትና እግዚአብሔር ብመላእክቲ ክንግልገል ፈቂዱልና እዩ እግዚአብሔር መላእክቲ ከገልግሉና ምስ መላእክቲ ሕብረት ክህልወና ምስ መላእክቲ ቤተሰብ ክንከውን ምስ መላእክቲ ዝምድና ክህልወና ተቐጻሊ ህይወት ውነይ ድሕሪ ሞት ወይ ደሞ ድሕሪ ትንሳኤ ነብሪ ህይወት ውነይ መላእክቲ መሲልና ስለ ዝኾነ ኣብዚ ህይወት ኣብዚ ዓለም ዚና ኣለና ምስ መላእክቲ ሕብረት ክንገብር መላእክቲ ክንመስል መላእክቲ ከገልግሉና ፈቂዱልና እዩ ነዚ ውነይ ወይትፌነው ለመልእክት በእንተ እልሃለዎሙ የረሱ ህይወተ ዘለዓለም
ኣብ ዕብራውያን ምዕራፍ 1 ቁጥሪ 14 መላእክቲ ናይ ዘለዓለም ህይወት ንኽወርሱ ንዘለዎም ዝለኣኹ እዮም ይብለና ኣሎ። መላእክቲ ናብ መን ይለኣኹ? ናፍቶም ናይ ዘለዓለም ህይወት ክወርሱ ዝኽእሉ ዝተዳለዉ ማለት እዩ። እግዚአብሔር እዚ ዝፈቀደልና ክብሪ ምስጋና ይብዛሓዮ ኣሜን። መላእክቲ ናብ መን ይለኣኹ? መላእክቲ ናብ መን ይለኣኹ? ናፍቶም ናይ ዘለዓለም ህይወት ክወርሱ ዝተዳለዉ። ስለዚ እቲ ሓደ ንኣና ተዋሃበና ዓብይ ዕድል ብመላእክቲ ክንግልገል እዩ ማለት እዩ። ነዚ እውን ቤተክርስትያንና ምእመናን ምስ መላእክቲ ዝምድና ክገብሩ ምስ መላእክቲ ሕውነት ቤተሰብነት ክህልወና ተስተምህረና ማለት እዩ። ምእመናን እዚ ተረዲኦም እዮም ናይ ቅዱስ ሚካኤል ዝኽሪ፣ ናይ ቅዱስ ገብርኤል ዝኽሪ፣ ናይ ቅዱስ ሩፋኤል ጠቅላላ ብመላእክቲ ስም ሰናይ ተግባራት ዝፍፅሙ ወይ ደግሞ ምስ ቅዱሳን መላእክቲ ዝምድና ተማሕፀኖ ዘለዎ ማለት እዩ። እዚ መፅሓፍ ቅዱሳዊ ዝኾነ ህይወት እዩ። ክርስቲያናዊ ዝኾነ ህይወት እዩ። ኣብ ብሉይ ኪዳን እውነይ ብዙሓት ናይ እግዚኣብሔር ፈተውቲ ቅዱሳን ምስ መላእክቲ ሕብረት ነይርዎም እዩ። ካብ ኣዳም ጀሚሩ ዝነበሩ ነቢያት ዝነበሩ ኣቦታት ምስ መላእክቲ ሕውነት ቤተሰብነት ቀረቤታ ነይርዎም። ሄኖክ ንሄኖክ ዝመሳሰሉ ንዳንኤል ዝመሳሰሉ ንእዝራ ሱቱኤል ዝመሳሰሉ ምስ ቅዱሳን ሕብረት ነይርዎም እዩ። ምስ ቅዱሳን ኣፍልጦ ነይርዎም ይፋለጡ ነይሩ ማለት እዩ። ስለዚ ኣብዚ ዓለም ንሃለኻ ምስ ቅዱሳን ምፍላጥ ምስ ቅዱሳን መላእክቲ ፍልጠት ኣፍልጦ ክህልወና ቀረቤታ ክህልወና ምስኣቶም ክንቀራረብ ብፀሎት ክንፋለጦም ብሃይማኖት ክንፈልጦም ብምስጋና ክንፈልጦም ይግበአና። መላእክቲ ንኣና ክረድኡ እግዚኣብሔር ፈቂዱልና እዩ። እዚኣ እውን ቤተክርስትያንና ሓወይ ሞይቱኒ ሓፍተይ ሞይታትኒ ቤተሰብ ይብለይን ሓፍቲ የብለይን ናበልኩም ኣይትሕዘኑ ኢላ ትምህረና። ንምንታይ? ክንዲ ሓፍቲ ክንዲ ሓው መላእክቲ ኣለውና። ክንዲ ዝተጎደለ ህይወትና መላእክቲ ክመልኡልና ይኽእል እዮም። ስለዚ ዘመድ የብለይን ሓው የብለይን ሓፍቲ የብለይን ናበልኩም ኣይትሕዘኑ። መላእክቲ ቤተሰብ እዮም ያ ቤተክርስትያንና ተመረና እሞ መላእክቲ ናባና ይለኣኹ እዮም። እዚ እውን መረጋገፂ ተግባራዊ ዝኾነ እግዚኣብሔር ዘለኣኸሎም ኣብዚ ዕለት እዚ ካብቶም ንዝክሮም መላእክቲ ተላኣኽሎም ካብቶም መላእክቲ ተላኣኸ ቅዱስ ሚካኤል እዩ። ናብ ቅዱስ ኣፎምያ ተልኺዩ ናብ ቅዱስ ባህራን ተልኢኹ እዩ ቅዱስ ሚካኤል። ከምኡ ናይ ቅዱስ ገብርኤል ናብ ኣናንያን ኣዛርያንን ናብ ዳንኤልን ናብ ቅዱስ ጭርቆስን ኢዮልጣንን ቅዱስ ገብርኤል ተልኢኹ እዩ። ከምኡ ናይ ቅዱስ ሩፋኤል ናብ ቅዱስ ጦብያ ናብ ቅዱስ ጦቢትን ቅዱስ ሩፋኤል ተልኺ እዩ። ከምኡ ናይ ኡራኤል ናብ ሄኖክ ተልኢኹ እዩ ማለት እዩ። ናብ ሄኖክ ናብ ነቢይ ሄኖክ ናብ ነቢይ እዝራ ተልኢኹ እዮም እዮም። ስለዚ መላእክቲ ለሙን ይለኣኹ እዮም ንዘለዓለም ኣብዚ ዓለም ስጋብ ዘለና ካብ ኣገልግሎቶም ኣየቋርፁን እዮም። ነዚ እውን ቅዱስ ጴጥሮስ ኣብቲ ቀዳማይ ናይ ክርስትና ዘመን ቅዱስ ጴጥሮስ ኣብ እስር ቤት እናሃለወ እግዚኣብሔር መልኣኹ ልኢኹ ከም ዘድሓነ ክምስክር ከሎ ከምዚ ይብል ወይቤ ጴጥሮስ ኢዜ ኣእመርኩ ከመ እግዚኣብሔር ከመ በኣማን ፈነወ እግዚኣብሔር መልኣኮ ወኣድሃነኒ እምእድሁ ለሄሮስ። ግብረ ሐዋርያት ምዕራፍ 12 ቁፅሪ 11 ቅዱስ ጴጥሮስ ወንጌል ብምስባኹ ሃይማኖት ብምስፋሕፍሑ ንምእመናን ስለ ዘፀናንዐ ብሄሮስ ተኣሲሩ ነበረ። ሄሮስ ንክቐትሎ ቆፀሮ ሒዙ ነይሩ። ሄሮስ ንቅዱስ ጴጥሮስ ንክቐትሎ ብሰይፊ ንክቕርፆ ቆፀሮ ሒዙ ነይሩ። ግን ቤተክርስትያን ምእንቲ ጴጥሮስ ትፅሊ ነይራ። ቤተክርስትያን ምእንቲ ጴጥሮስ ትፅሊ ነይራ። ምእመናን ይፅልዩ ነይሮም ብሕብረት ከምቲ ንሕና ምእንቲ ሙቃሃን ምእንቲ ሱዳን እናበልና ንፅልዮ ይፅልዩ ነይሮም እሞ እግዚኣብሔር ናይ ምእመናን ናይ ቤተክርስትያን ፀሎት ናይ ምእመናን ፀሎት ሰሚዑ ንቅዱስ ጴጥሮስ ካብ እስር ቤት ኣድሒንዎ። ብኸመይ ኣድሒንዎ? መልኣኹ ልኢኹ። ንዚኡ እውን ቅዱስ ጴጥሮስ በኣማን ፈነወ እግዚኣብሔር መልኣኮ ወኣድሃነኒ እምእድሁ ለሄሮስ። ብእውነት እግዚኣብሔር መልኣኹ ልኢኹ ካብ ሄሮስ ኢድ ካብ ናይ ሄሮስ ሰይፊ ካብ ናይ ሄሮስ ፍርዲ ሞት ኣድሕኑኒ። መን? እግዚአብሔር ብምንታይ? ብቅዱስ ሚካኤል
መልአኩ ልኢኹ ኣድሕነኒ እቱን ናብ ቅዱስ ጴጥሮስ ተልኣኸ ቅዱስ ሚካኤል ኢና ቤተክርስትያንና ትሰብኮ ማለት እዩ ንዚ እውነይ ቅዱስ ዳዊት ይትኣየን መልአከ እግዚአብሔር ኣውዶሙ ለእለ ይፈርህዎ ወያድህኖሙ ኣብ መዝሙረ ዳዊት መዝሙር 33 ቁፅሪ 7 መልአከ እግዚአብሔር ኣፍቶም ዝፈርሕዎ ዙርያ ኣፍቶም ዝፈርሕዎ ዘምልኽዎ ዙርያ ይኽትም ይሰፍር ይብለና ይሰፍር من ملاك እግዚአብሔር ቅዱስ ሚካኤል ملاك እግዚአብሔር ቅዱስ ገብርኤል ملاك እግዚአብሔር ቅዱስ ሩፋኤል ملاك እግዚአብሔር ቅዱስ ኡራኤል ኣፍቶም ዝፈርሕዎ ዙርያ ስለዚ ክንጽሊ ከለና ንእግዚአብሔር ክንምልኾ ከለና ኣብ ዙርያና መን ኣለዎ ቅዱስ ሚካኤል ኣሎ ምስ መላእክቱ ሊቀ መላእክቲ እዩ እሱ ቅዱስ ሚካኤል ሊቀ መላእክቲ እዩ ቅዱስ ገብርኤል ሊቀ መላእክቲ እዩ መላእክት ኣለውዎ ማለት እዩ ኣገልገልቲ ሰራዊት ኣለውዎ እዩ ማለት እዩ ምስ ሰራዊት እዩ ኣብ ዙርያና ዝሰፍር እዚ ብመጽሓፍ ቅዱስ ተረጋገፀ እዩ ኣብ ቅዱሳን ህይወት ተገለጸ እዩ ኣብ ጽሑፍ ዝሰፈረ ከምኡ ውን ኣብ ቅዱሳን ህይወት ተገለጸ ኣብቲ ቅዳሴና መላእክት ኣለዉ ብንጽህና ብሰላም ብፍቅሪ ኮና ክንጽኽለና መላእክቲ ኣብ ዙርያና ኣለዉ نزي وناي سراويت ملايتيه لمدهني عالم يقوم قرميه لمدهني عالم لمدهني عالم سراويت نقدس ميكائيل نقدس جبريل أفتو مدهني عالم زلوا علو عزوريا تاوت علو عزوريا مسوا علو نابلت بيتكسيان نتصل مالتي سلذي نحنا خنصل خلنا عزوريانا ملائكة علو عزوريانا ملائكة علو مالتي كنت تفلت ببيتكسياننا حاجة كريستيان قلت ملاك تلوه كريستنا كابزلا على جميرو قلت ملايتي اززلو تحادة بقتر زحلوه تحادة بليت زحلوه مالتي سلازي ملايك تل خمزلونا غنستقبل لنا كنذكرون لنا ملايكة أقولنا خمزلوني تزخم لنا كنحسب لنا في اللاين بيتكسيان مرام مصحف طيب لنا نتوزح الله ويخام الأخ كي تقطعه كي يحرقك تتنقق يبل أب أريد ساعات مراف أسران سلسين قطر أسران قمتقمته نتو زمر حكم الأخ كي تحزن وتتنقق تبيلو تصحيف له نزي أبي تكرشانا نتحلاوي خام الأخ سي زي أبي رزا عززلك خقلقلك خمر حكا زعززلك ملأخ كي تحزنه تمسخازو الملأك كي تحزنه أقابي ملأك مالتي ناي أقابي المنت محلاو مالتي نتمسخاز حدر الملأخ كي تحزنه بيننا خوينان مالتي بيننا خوينان ملائكتي تاريخ عمنا يونا عقان انت متصوت خوينان لنا مالتي ملأك እግዚአብሔር كبانا تاريخو صقبن فسطو سرحقنا مالتي نزيوني عقان انت متصوت نخون كاب عقان انت سلام يلن كاب عقان انت فقر يلن كاب سيطان سلام فقر يلن سلذي سلام زلو እግዚአብሔር ካብ ዝልእኾ ካብ ቅዱስ ሚካኤል ካብ ቅዱስ ገብርኤል ማለት እዩ መላእክቱ ስለዝኣዘዘልና መላእክቱ ስለዝሃበና ክብረ ምስጋና ይብጽሕዩ ነዚ እውን ናይ ቅዱስ ዳዊት ኣብ መዝሙረ ዳዊት መዝሙር 9 ቁጥሪ 11 እንታይ ይብለና اسم لملائكته يعززهم من انتعاك كما يقوك بكل فناويك وبأيديهم يعني سؤك كما يتتعاك بابن قرك اسم لملائكته يعززهم من انتعاك أما زمر داويت مزمور 9 قطع 11 نملائكته من انتعاخا نباخا يعززهم نمنتاي كما يقوك بكل فناويك بكل من قدها حلوخا اقرخا خي انكف لبخا خي انكف اقرخا خي انكف أبز عالم زي انكفات مليو نهيوت انكفات نحدار انكفات نهيمانة انكفات قلصري يقولون سيطان سرحو انكفت مقماتيو يشوخ مقماتيو سوي خودق مقباريو ملايت عمي خين انكفيو سلذي ناي ملايت اقلقلوت ناي ملايت تردعينت زي يقبلو زي عملو تليوم نساتهم ناي اغاننتي مالك تنياتاتيوم أغاننتي سيطانات زلوخم يوم مخنياتو سيطان من كم زريد أكاق تفلت عيدل
እግዚአብሔር እንታይ ከም ዝገብረልካ ክትፈልጥ ኣይደልን ስለዚ ኣብ መጽሓፍ ቅዱስ ሰፈረ ኣምላካዊ ዝኾነ መለኮታዊ ዝኾነ ዘለዓለማዊ ዝኾነ ሰማያዊ ዝኾነ መልእኽቲ እዩ ቅዱስ ዳዊት ተገሊጹሉ እዩ ካብ ቅዱስ ዳዊት ዝበልጽ ሰብ የለን እግዚአብሔር ንኣና እንታይ ከም ዝገበረልና እግዚአብሔር በመጻሕፍቱ ነጊሩና እግዚአብሔር በነቢያቱ ነጊሩና በሐዋርያቱ ነጊሩና በቤተ ክርስቲያን ኣቦታት ነጊሩና ንኣና እንታይ ከም ዝገበረልና እግዚአብሔር ዝገበረልና ኣብ መጽሓፍ ቅዱስ ተቐሚጠሎ በቦታት ተነጊሩና ኣሎ ኣብ ቤተ ክርስቲያን ስርዓት ተቐሚጡልና ኣሎ ስለዚ መላእክቲ ንኣና ይእዘዙ እዮም እሞ ቤተ ክርስቲያንና ንመላእክቲ ትገብሮ ብዛዕባ መላእክቲ ትህቦ ኣገልግሎት ትህቦ ትምህርቲ ትክክለኛ መጽሓፍ ቅዱሳዊ እዩ ብትምህርቲ ጉለት ግን ብዙሕ ኣብ ምእመናን ስሕተት ክህሉ ይኽእል እዩ መላእክቲ ዘምልኹ ዝመስሉ ምእመናን ክርከቡ ይኽእል እዮም ንመላእክቲ ከም እግዚአብሔር ገይሮም ዝርእዩ ምእመናን ክህልው ይኽእል እዮም እዚ ናይ ትምህርቲ ጉለት እዩ ካብ ትምህርቲ ጉለት እዩ ካልእ የብሉን እዩ ቤተ ክርስቲያን ብቅዱስ ሚካኤል በመላእክቲ ስም በነቢያት ስም ክዝከር ዝገበረት ምስኣቶም ሕብረት ክህልወና እምበር መላእክቲ ክነምልኽ ኣይኮነን ቤተ ክርስቲያንና መላእክቲ ኣይተመልኽን መላእክቲ ክምልኹ እውነይ ኣይትእዘዝን ንመላእክቲ ናይ ኣምልኮ ስግደት ናይ ኣምልኮ ምስጋና ናይ ኣምልኮ ክብሪ ንኽውሃብ ቤተ ክርስቲያንና ኣይትፈቅድን እያ መላእክቲ እውን ኣይቕበልዎን እዮም ስለዚ እግዚአብሔር ዘኽበሮም ግን ክብሮም ግን ሙሉእ ሙሉእ እውን ኣይተገለጸልናን ናይ መላእክቲ ናይ ኩሎም ናይ መላእክቲ ብብዝሓቶም ልክዕ ክብሮም ኣይተገለጸልናን ተገለጸልና መጠኒና ንገብር ዘለና ንሳተፍ ዘለና ማለት እዩ እዚ ከዓመይ መላእክቲ ምስኣቶም ሕብረት ንምግባርና ናብኣቶም ብምቕራብና ደስ ይብሎም መላእክቲ ኣባና ብዝግበር ኩሉ ሕጉሳት እዮም ነዚ እውነይ እሙንቱ መላእክት ያስተሃምሙ በእንቲ ኣነ ኣስተሃምሞተ ኣሃው ኣብያን በእንተ ኣሃው ንኡሳን መላእክቲ ምእንታና ይተግሁ ምእንታና ይሓስቡ ይብል መን ማሪሳቅ ዝበሃለ ናይ ቤተክርስቲያን መጽሓፍ እዩ ናይ ቤተክርስቲያን ናሊቅ እሙንቱ ያስተሃምሙ በእንቲ ኣነ ከመ ኣስተሃምሞተ ኣሃው ኣብያን ዓብይ ሓው ንእሽተይ ሓው ከም ዝሓስበሉ መላእክቲ እውነይ ንኣና ንንኡሳን ብዕድመ ንኡሳን ዝኾንና ብሃይማኖት ንኡሳን ዝኾንና ብክብሪ ንኡሳን ዝኾንና ንኣና ከም ዓብይ ሓው ይሓስበሉና ማለት እዩ ዓብይ ሓው ንንእሽተይ ሓው ከም ዝሓስበሉ ንእሽተይ ሓው ከም ዝጥንቀቐሉ መላእክቲ እውነይ ንኣና ይጥንቀቑልና ማለት እዩ ይጥንቀቑልና ነዚ መረጋገፂ ሓደ ሓጢኣተኛ ናብ ንስሓ ክበቃ ከሎ ናብ ክርስቶስ ክምለስ ከሎ ናብ እግዚአብሔር ክምለስ ከሎ ናብ ስጋው ደሙ ክቀርብ ከሎ ናይ እግዚአብሔር ኣባል ናይ እግዚአብሔር መንግስቲ ኣባል ክኾን ከሎ መላእክቲ ሕጉሳት እዮም ከም ዝሕጎሱ ብሓደ ሓጢኣተኛ መላእክቲ ሕጉሳት ከም ዝኾኑ ኣብዚ ዓለም እዚ ብዝተገበረ ኩሉ መላእክቲ ይሕጎሱ ኣብዚ ዓለም እዚ ተገበረ ንመላእክቲ ይግለጸሎም እዩ ኣብዚ ዓለም ዘሎ ዝግበር ኩሉ ክፉእ ይኹን ሰናይ ናይ ብርሃን ይኹን ናይ ጸልማት ንመላእክቲ ይግለጸሎም እዩ እግዚአብሔር የርእዮም እዩ ነዚ እውነይ ጎይታና ኢየሱስ ክርስቶስ ከምህረና ከሎ እብለክሙ ከመ ይከውን ፍስሓ በሰማያት በቅድመ መላእክቲ እግዚአብሔር በእንተ ኣሃዱ ኃጥእ ዘይኔስህ ኣብ ሉቃስ ወንጌል ምዕራፍ 15 ቁጥሪ 10 ኣብ ሉቃስ ወንጌል ምዕራፍ 15 ቁጥሪ 10 ኣብ ሰማያት ኣብ ቅድሚ መላእክቲ እግዚአብሔር ሓጎስ ይኸውን ደስታ ኣሎ ሓጎስ ኣሎ ዕልልታ ኣሎ ምንታይ ሓደ ሓጢኣተኛ ናብ ንስሓ ክምለስ ከሎ ሓደ ሓጢኣተኛ ምእንቲ ሓደ ሓጢኣተኛስ ኣብ ቅድሚ መላእክቲ እግዚአብሔር ሓጎስ ይግበር ቅዱሳን መላእክቲ ንሕና ክንድሕን ከለና ንሕና ናብ እግዚአብሔር ክንቀርብ ከለና ንሕና ናይ እግዚአብሔር ሰባት ከለና ሕጉሳት ይኾን ማለት እዩ ከምኡ ከዓ ካብ እግዚአብሔር ምርሓቅ ከለና ይሓዝኑ እዮም ማለት እዩ ካልእ ይብሉን ሰይጣን ኣይሓዝንን ኣጋንንት ኣይሓዝኑን በኣና ውድቀት በኣና ካብ እግዚአብሔር ምርሓቅ ንሕና ካብ እግዚአብሔር መንግስቲ ብምርሓቅና ኣጋንንት ይሕጎሱ መላእክቲ ይሓዝኑ
ካብ ሰይጣንን ካብ ሓጢኣትን ካብ ሞትን ካብ ሲኦልን ካብ ገሃንምን ክነምልጥ ከለና ናይ እግዚኣብሔር ክንቀርብ ከለና ናይ ሰላም ሰባት ክንኮን ከለና ናይ እግዚኣብሔር መንግስቲ ወረስቲ ክንከውን ከለና ናይ እግዚኣብሔር ፈተውቲ ክንኮን ከለና መላእክቲ ሕጉሳት ይኾኑ። ቅዱስ ሚካኤል ብኣና ይሕጎስ፣ ቅዱስ ገብርኤል ብኣና ይሕጎስ። ስለዚ ናይ ቅዱሳን በዓል ክነኽብር ከለና ብንስሓት ኮይኑ ብሃይማኖት ኮይኑ ብትሕትናት ኮይኑ ኣብ ቤት እግዚኣብሔር ተኣክብና ክነመስግን ከለና ክንጸሊ ከለና ክንንሳሕ ከለና መላእክቲ ይሕጎሱልና። ስለዚ ብቅዱስ ሚካኤል በዓል ኣብ ዝኽበር ኩሉ ብቅዱስ ሚካኤል ስም ዝተኣከበ ህዝበ ክርስቲያን ብትተኣከበ ህዝበ ክርስቲያን ቅዱስ ሚካኤል ሕጉስ እዩ፣ ቅዱስ ገብርኤል ሕጉስ እዩ። ናብ እግዚኣብሔር ቀሪቡ ናብ ቤተ ክርስቲያን ዝመፀስ ናብ እግዚኣብሔር ዝቐረበ እንድዩ። ናብ ቤተ ክርስቲያን ዝመፀ ብልቡ ናብ እግዚኣብሔር ዝመፀጥ ኮይኑ ብትክክል በረከት ቅበል ኢሉ ዝመፀጥ ኮይኑ እግዚኣብሔር ሕጉስ እዩ፣ መላእክቲ ሕጉሳት እዮም። ቤተ ክርስቲያንና ሕጉስቲ እያ። ናይ ሓጎስ መንገዲ ዝኸፈተልና፣ ናይ ሰላም መንገዲ ዝኸፈተልና፣ ናይ በረከት መንገዲ ዝኸፈተልና ኣምላኽና ክብሪ ምስጋና ይኹን ዳው ይኹን። ከምኡ'ውነይ ብቅዱሳን መላእክት ተማሕፂና ብቅዱሳን መላእክት ስም በዓል ክንባረኽ ናይ በረከት ዕለት፣ ናይ ፈውስ ዕለት፣ ናይ ሰላም ዕለት ዝሃበና ኣምላኽና እግዚኣብሔር ክብሪ ምስጋና ይብፅሕ እዩ። ናይ በረከት ዕለት እዩ። ናይ ቅዱሳን መላእክት በዓል ክነኽብር ከለና በረከትና ንቕበል፣ ፈውስና ንቕበል፣ ህይወትና ንቕበል፣ ሰላምና ንቕበል። ምስኣቶም ሕብረት ምግባር ምስኣቶም ሕብረት ምግባርና ምስኣቶም ቅዱሳን መላእክት ሕብረት ምግባርና በረከት ምቕባል እዩ። ስለዚ በዓልና ብንስሓ በዓልና ብሰላም በዓልና ብፍቅሪ ክኾን ተሎ እግዚኣብሔር ሕጎስ መላእክቱ ይሕጎሱ። ንስ ከዓ መእሰሪ እዩ ንስሓ እዩ። መላእክቲ ዝሕጉሶም ሓደ ሓጢኣተኛ ንስሓ ክኣቱ ተሎ እዩ። ኩልና ኣብዚ ዓለም ዘለና ብቅዱስ ሚካኤል ስም ክንእከብ ከለና ኣብቱ ተኣክብናሉ ደኒና ኣብ ቅድሚ እግዚኣብሔር ወዲቕና ክንንስሓ ዝረበለለይ ኢልና ወዲቕና ሓጢኣትና በደልና ኣብ ቅድሚ እግዚኣብሔር ክነፍስሶ እግዚኣብሔር ክባርኸና ይግባእ ማለት እዩ። ንስሓ እዩ ንሰብ ዝልውጦ፣ ንስሓ እዩ ንዓለም ንሰብ ዝሕድሶ። ንስሓስ ትርእስዮ ለዝኣበሰ ከመ ዘይኣበሰ ለዘማዊ ከመ ድንግል ለሃጥእ ከመ ጻድቅ። ንስሓ ነቱ ዝበደለ ከም ዘይበደለ፣ ነቲ ሓጥእ ከም ጻድቕ፣ ነቱ ዘማዊ ከም ድንግል ትገብሮ። እዚ ናይ ቤተክርስትያን ኣዋጅ እዩ። ስለዚ ብዚ መልክዕ እዚ ክነግል ከለና ምስ መላእክቲ ሕብረት ይህልወና። መላእክቲ ብኣና ሕጉሳት ይኾኑ። ብኣና ብዝተገበረ ንኣና እግዚኣብሔር ምሕረት ክወርድ ከሎ፣ እግዚኣብሔር መድሓኒት ክእዘና ከሎ፣ እግዚኣብሔር ፈውሲ ክበና ከሎ፣ እግዚኣብሔር መድሓኒት ክበና ከሎ፣ እግዚኣብሔር ሰላም ክበና ከሎ መላእክቲ ሕጉሳት ይኾኑ። እዚ እውነይ ወይርአዩ ትፍስሕተ እንተ ትከውን ለካልኣን ከመዚኣሆሙ ይእቲ። ቅዱስ ዮሃንስ አፈወርቂ መላእክቲ ዝረኣይዎ ኩሉ ንካልኣን ደቂ ሰባት ክግበር ዘሎ ንኣቶም ከም ተገበረሎም ገይሮም ይቆፅሩ። ወይርአዩ ሰናያተ እንተ ትከውን ለካልኣን ከመዚኣሆሙ ውእቱ ከመዚኣሆሙ ይእቲ። መላእክቲ ንደቂ ሰባት ብዝተገበረ እግዚኣብሔር ንደቂ ሰባት ብዝገበሮ ኩሉ ንኣቶም ከም ተገበረሎም መላእክቲ ደቂ ሰባት ብምኽባሩ ንኣቶም ክብሪ ይስምዖም። ደቂ ሰባት ክሕጎሱ ከለዉ ሓጎስ ይስምዖም። ደቂ ሰባት ሞገስ ክረኽበሉ ሞገስ ይስምዖም ማለት እዩ እሞ ከም ዓብዪ ሓዊ ኮይኖም ዝሓልዩልና ከይንጠሚ፣ ከይንፀምእ፣ ከይንሓዝን፣ ከይንወድቅ ካብ እግዚኣብሔር ከይንርሕቕ መላእክቲ ምንታና ይሓስቡ እዮም። እዚ ከዓመይ ፈቃድ እግዚኣብሔር እዩ። እዚ እግዚኣብሔር ዝተፈቀደልና ምስ መላእክቲ ሕብረት ክንገብር ብመላእክቲ ስም በረከት ክንቅበል ብመላእክቲ ስም በረከት ረድኤት ሰላም ክንረክብ ዝገበረ ኣምላኽና ክብሪ ምስጋና ይብፅሓ እዩ። ስለዚ ቤተክርስትያን እናትገብሮ ኩሉ ስርዓት ኣምልኮ መፅሓፍ ቅዱሳዊ ዝኾነ ስርዓት እዩ። ብቅዱሳን መላእክቲ ስም ምምሕፃን መፅሓፍ ቅዱሳዊ እዩ። ናይ ቅዱሳን ናብ ቅዱሳን መላእክቲ ምፅላይ መፅሓፍ ቅዱሳዊ እዩ። ዓብዪ ሓውና ስለዝኾን ከም ዓብዪ ሓውካ ዝምድና እዩ። ዝምድናና ምስ መላእክቲ ሕብረት ኣለና። ሕብረትና እንታይ እዩ? ቀዳማይ ብሃይማኖት ሓደ ኢና።
መላእክት ትጉሃን ይኣምኑ ልደቶም እምነትና ናይ መላእክቲ እምነት እዩ ብስላሴ ይኣምኑ እዮም ብሓድነት ሰለስትነት ይኣምኑ እዮም ትክክለኛ ህፀት ዘይብሉ እምነት ኣብ መላእክቲ እዩ ዘሎ ስለዚ እቲ ናይ መላእክቲ እምነትና ነመስግን ብምስጋና ሓደ ኢና ብእምነት ሓደ ኢና ብዓላማ ሓደ ኢና ከምኡ እውን ብኣምልኮ ንእግዚኣብሔር ብምምላኽና ሓደ ኢና ቀፂሉ ብዘለኣለም ሂወት እውን ሓደ ኢና ንሕና ንሳቶም ናፍቲ ዘለዎ ኢና ክንበፅሕ ንፅዕር ዘለና እዚ ኩሉ ንገብሮ ጉዕዞ መንፈሳዊ ጉዕዞ ናብ መላእክቲ ሂወት መብፅሕ እዩ ናብ መላእክቲ ማዕርግ መብፅሕ እዩ ናብ መላእክቲ ቦታ ምፍላስ እዩ መላእክቲ ናብ ዘለዎ ሂወት መብፅሕ እዩ እዚ ኩሉ መንፈሳዊ ጉዕዞ ተጋድሎ ክርስቲያናዊ ተጋድሎ ጾም ድዩ ጸሎት ድዩ ኩሉ ንገብሮ መንፈሳዊ ጉዕዞ ናብ መላእክቲ ሂወት ክንበፅሕ ምስ መላእክቲ ሕብረት ክህልወና ምስ መላእክቲ ማዕረ ኮይና ክንጸሊ ክነመስግን ክነገልግል ዘብቅዕ እዩ እሞ እዚ ናይ ሂወት መንገዲ ዝኸፈተና ኣምላኽና ክብሪ ምስጋና ይብዛሕዮ ብድጋሚ እንኳን ነብፅሐኩም ናይ ቅዱስ ሚካኤል ረድኤት ምስ ኩልና ይኹን እግዚአብሔር ብቅዱስ ሚካኤል ረዳኢነት ካብ መከራ ስጋ ካብ መከራ ነፍስ ይሓልወና ብእደ መልአኩ ይቀበልና ብእደ መልአኩ ቅዱስ ሚካኤል ካብ መከራ ስጋ ካብ መከራ ነፍስ ይሓልወና ኩልን እግዚአብሔር ምስ ኩልና ይኹን አሜን